ግብጽ በኢትዮጵያ ዙሪያ የመያዣ ቀለበት ሰርታ ከሱዳን እስከ ኬንያ የምትሽከረከረው አራት ትልልቅ የኢትዮጵያን መብቶች ለመንጠቅ ነው። የመጀመሪያው የአባይን ውሃ ድርሻ ነው። ይሄ ደግሞ ታሪካዊ ድርሻ የምትለው ግብጽ በ1929 እና በ1959 ዓ ም እኛ በሌለንበት በቅኝ ግዛት ዘመን የተደረገውን ውል መሰረት ያደረገ የአባይን ውሃ ድርሻ የምትለውን ነው 55 ቢሊየን ኪዩቢክ ሜትር ውሃ። ይሄ ከዚህ በኋላ የሚሳካ አይደለም፣ ግን ግብጾች እስካሁን ተስፋ አልቆረጡም። ይህን ካላደረግን የህልውና ጉዳይ ይገጥመናል ብለውም ያስባሉ። ለማንኛውም ይህን ማድረግ ማለት የኢትዮጵያን መብት መንጠቅ ነው። ሁለተኛ ቀጠናዊ የበላይነት ነው። ግብጾችና ኢትዮጵያ ለቀጠናዊ የበላይነት ረጅም ጊዜ ጀምሮ ፉክክር አላቸው። አሁን ግብጾች እያሰጋቸው መጥቷል። ኢትዮጵያ የቀጠናዊን የበላይነት እንደምትቆጣጠር እየተሰማቸው ሲመጣ ይህን ቀጠናዊ የበላይነት ለማስቀረት ዙሪያውን እየተሽከረከሩ በየድንበሮቻቸው መሰናክል በመፍጠር በውጭና በውስጥ ጉዳያቸው ላይ በመግባት ጉዳዩን ለማደናቀፍና የቀጠና የበላይነትን በብቸኝነት ለመቆጣጠር ጥረት እያደረገች ነው። ይህም ከኢትዮጵያ መንጠቅ የምትፈልገው ጉዳይ ነው። ሶስተኛው ጉዳይ ኢትዮጵያን ከቀይ ባህር መነጠል ነው፣ ወይም የኢትዮጵያን የባህር በር ጥያቄ ማደናቀፍ ነው። ግብጾች እንደሚሉት ኢትዮጵያ እየተጠናከረች ከመጣች በተለይም በቀይ ባህር ላይ የባህር ኃይል ካላት ትልቁን የቀይ ባህርን የባህር ኮሪደር የሆነውን ባብ አልመንድብን ልትቆጣጠር ትችላለች የሚል ስጋት አላት። እንዲሁም በቀይ ባህር በኩል ከፍተኛውን ሚና የምትጫወት ሀገር ሆና ትዘልቃለች፣ ግብጾችን መብት ይጋፋል የሚል ፍርሃት አለባት። ስለዚህ ኢትዮጵያ የባህር ኃይል እንዳይኖራትና የባህር ኮሪደር እንዳታገኝ መውጫ መግቢያውን ለመዝጋት ከመሰሎቻቸው ጋር በማበር ኢትዮጵያን ከቀይ ባህር መነጠል ትፈልጋለች። አራተኛው በቀይ ባህር ዙሪያ ያሉትን ስትራቴጂካዊ ቦታዎች መቆጣጠርና ኢትዮጵያን መፈናፈኛ ማሳጣትና ማስጨነቅ ነው። አሁን ግብጾች በሶማሊያ ላይ ከፍተኛ የሆነ ወታደራዊ ቦታ አላቸው። ይህን ጉዳይ በማጠናከር የኢትዮጵያን ውጫዊና ውስጣዊ ሰላም በመንሳት ኢትዮጵያን ማስጨነቅ ይፈልጋሉ። እነዚህ አራት ጉዳዮች ለማሳካት ዋናው ትልቁ ነገር ኢትዮጵያን ማስጨነቅ ነው። ከተቻለ በዲፕሎማሲያዊ እንዲያም ካለ በወታደራዊ መስክ ኢትዮጵያን በማስጨነቅ ከነዚህ አራት ነገሮች መለየት ነው። ይሄ ግብጾችን የሚሳካላ